ሲፈልግ ብቻ የሚያገኝህን ሰው ከህይወትህ ማውጣት ኢትስ ኖት ኦፍ ዘ ምናምን ምናምን ብሏል ብሩኬ ማለት ነው። ጋይስ እንግሊዘኛው እናንተ ጨርሱት። ብቻ ግን ያው አማርኛውን በእንግሊዘኛ ደግሞ ተርጉሞት መሰለኝ ሲገባኝ ማለት ነው። የሰረቀኝ አገባኝ። ብቻ እውነት ለመናገር እንዴት ነው አንዳንዴ በጣም ሰዎች አሉ ሲፈልጉንም ስናስፈልጋቸውም ሳናስፈልጋቸውም ብቻ በእያንዳንዱ ነገር ካጠገባቸው እንዳንርቅ የሚፈልጉ እንደዚህ አይነት ሰዎች አሉ። እነዛ ማለት እውነተኛ ሰዎች ናቸው። እናንተ ጋር ህይወትን መቀጠል የሚፈልጉ ይሄ በፍቅር ብቻ ምናምን ሳይሆን በጓደኝነት ሊሆን ይችላል፣ በጎረቤትነት ብቻ በእያንዳንዱ ነገር እናንተ ጋር መሆን የሚችሉ ማለት ነው። አንዳንድ ሰዎች ደግሞ ሲፈልጓችሁ ብቻ ነው 24 ሰዓት ላይ ስልካቸው ወደ እናንተ ሊደውሉ ይችላሉ፣ ኦር ደግሞ ሊያገኟችሁ ይችላሉ ምናምን። ያ የሚሆነው እነሱ ሲፈልጉ እንጂ እናንተ ስትፈልጓቸው ደግሞ አታገኟቸውም ማለት ነው። እንደዚህ አይነት ሰዎች ኦልሬዲ እናንተ ምንም ሆኑ ምንም ግድ አይሰጣቸውም ስለ እናንተ። ስለዚህ ከነሱ መራቅ ማለት ነው። ከነሱ በመራቅ ህይወታችሁን ምንድነው የሚባለው ብቻ እንዴት ሰው ስለሆነ ይሰማናል አንዳንዴ። ሰው እከሌ እኮ እንደዚህን ያክል ቀን ሲፈልገኝ ነበር ለካ ለራሱ ሲፈልገኝ ነው ምናምን ብላችሁ ተሰምቷችሁ የሚያውቅ ከሆነ እንደዚህ አይነት ስሜት ከሚሰማችሁ ከነዛ ሰዎች ህይወት ወጣችሁ እናማ ህይወታችሁ እንደዛ መቀጠል ማለት ነው። አላስፈላጊ ሰዎችን ጽድት እያደረጋችሁ ማባረር ግዴታ ነው ማለት ከህይወታችን አስፈላጊ አላስፈላጊውን እኛ ነው አይደለም የምናውቀው። ማንም እስኪነግረን ማንም እንደዚህ እንደዛ ብሎ አስተያየት እስኪሰጠን መጠበቅ አለብን ብዬ አላስብም። የሆነ ሰው ከቤታችሁ ልታስወጡ ስትሉ ሰው ምን ይለኛል ወር ደግሞ ያ ሰው ምን ይለኛል ምናምን ብላችሁ ደግሞ መደናበር ማያስፈልግ። ምክንያቱም እኔ ለህይወት የሚያስፈልገኝንና ማያስፈልገኝን ሰው የሚያስፈልገኝን ነገር ማያስፈልገኝን ነገር እማቀው እኔ ራሴ ስለሆንኩኝ ማለት ነው። ስለዚህ ብሩኬ ትክክል ነው። ሪፖስት ነው ያደረገው። በነገራችሁ ላይ ቁጭ ብዬ እያየው ነበር ሪፖስት የተደረጉትን እና ልክ ነው። እዚህ ጋር ደግሞ ከልብ መልካም የሆንልህን ሰው እንደ ጅል አትቁጠረው። ዋን ዴይ ምን አይነት ሰው እንዳጣክ ጊዜና የሰው ክፋት ምንድን ነው ያለው ያሳይካል ብሏል። እና ኦልሬዲ ብዙዎቻችን ብዙ ሰዎች አሁን ለምሳሌ ከ100% 99% ልበለው እና በህይወታችን የነበሩ መልካም ሰዎችን ወደንም ወይ ተገደንም ወይ ደግሞ ባለማወቅም ቢሆን ከህይወታችን አስወጥተናቸው ግን የሆነ ጊዜ ከነሱ ያልተሻሉ ሰዎችን አግኝተን ኦር ደግሞ እነሱ በጣም መልካም ነው ሌላ ክፉ ሰዎችን ስናገኝ እነዛን ሰዎች ማሩ የምንልበት ጊዜ አለ። እግዚአብሔርን እንዴት ነው መሰላችሁ? አንዳንድ ሰዎች የዋህነት መልካምነታቸው እንደ ጅል የሚያስቆጥራቸው ሰዎች አሉ። ይሄ መልካምነታቸው እንዴት ነው የዘለለ ከመልካምነት አልፎ የሆነ ገደቡን ይሳት አለ። መልካም እኮ መሆን ጥሩ ነው። መልካምነት ለራስ ነው ይባላል። መልካምነት ደግሞ እንዴት ነው መልካም ስትሆኑ ጥሩ ነገሮች እንደምታገኙ ምንም አይነት ጉዳት እንደማይደርስባችሁ ምናምን ነው አይደለ ሰው የሚያስበው። ግን እንደዛ አይደለም። መልካም ስትሆኑ ብዙ የሚሰብራችሁ ነገር ያገኛችኋል። ብዙ ውጣ ውረዶችን ታልፋላችሁ። መልካም ባደረጋችሁት ነገር ሁሉ መሰበር አለው ምናምን። ይሄ መልካም ስላደረጋችሁ በጥሩ ነገር የምታልፉት ወር ደግሞ ካለመሰበር የምታልፉት ነገር አይደለም። ወይ ደግሞ እንዴት ልበላችሁ ይህ መልካምን ለራሱ ዋጋ ያስከፍላችኋል ልላችሁ ፈልጌ ነው። ዋጋ ስለሚያስከፍል ደግሞ ክፉ ሰው ሁኑ ማለት አይደለም። ግን መልካምነታችሁን በእንትን አድርጉ፣ ገደብ ይኑረው። ይህ መልካም መሆን ጥሩ ነው። መልካምነት ለራስ ነው። ዛሬ ያደረጋችሁን ነገር ነገ ከነገ በኋላ ኦር ደግሞ የዛሬ ዓመት የሆነ መልካም ነገር አድርጋችሁ ከሆነ በአሁኑ ዓመት እንኳን ኦር ደግሞ ከ3 ዓመት በላይ ሊሆን ይችላል የሆነ ሰው እንደዚህ እኮ አድርገሽልኝ ነበር ብሎ የሆነ ነገር ብቻ እንዴት ነው መልካምነታችሁን የሚያወድስላችሁ የሚያመሰግናችሁ ሰው ወይ ደግሞ እግዚአብሔር በደፈነው ደግሞ መልካም ነገርን አድርጎ ይክሳችኋል ማለት ነው። ግን መስመር ስታችሁ ራሳችሁን አትግዱ፣ ልባችሁን አትስበሩ። በጣም ብሶች አይታችሁ ከሆነ ወደ ክፉነት የሚቀየሩት ኦር ደግሞ ከነበሩት በላይ በጣም መልካም ይቆዩና ከዚያ የሆነ ጊዜ ተቀይረው መጥፎ ሰዎች ሆኖ ታገኟቸዋላችሁ። ግን ምክንያት አላቸው እነዛ ሰዎች። ዝም ብሎ ክፉ አይሆኑም። ክፉ ለመሆናችሁ እያንዳንዱ ነገር ምክንያት ይኖራችኋል። እና አንዳንዴ ከመጠን በላይ መልካሙ ናችሁ፣ ከዛ ከመጠን በላይ ደግሞ ክፉ ሰው ከምትሆኑ ገደብ ኖሯችሁ ጋፕ እየፈጠራችሁ ብቻ እኔ ምንድን ነው ይዘው ትመክራላችሁ ወር ደግሞ ነገር ትላላችሁ። እንደዛ የሚደረግ ነገር አይደለም አውቃለሁ። የሆነ ፈልጋችሁት አይደለም አንዳንድ ነገሮች የምትሆኑት ማለት ነው። ግን ደግሞ በቃ ግድ ነው። እግዚአብሔርን አንዳንዴ በዙሪያችሁ ያሉ ሰዎች ሲመክሯችሁ ሞኝ ሲመክሩት የቀኑበት ይመስለዋል ይባላል። አንዳንዴ እንደዚህ በጣም መልካም አትሆኑ ወር ደግሞ እንደዚህ ልክ አይደለም ምናምን ስትባሉ እንትን አትሉም ማለት በቃ የሆነ ሌላ ነገር መስሎ የሚታያችሁ ሰዎች አላችሁ። ለምሳሌ መልካም ነኝ እኔ ጥሩ ሰው ነኝ ተብሎ ለብሳችሁ እየሄዳችሁ ያላችሁትን ልብስ አውላልቃችሁ ሰጣችሁ ራቁታችሁን አትሄዱም አይደል? ያ ጅልነት ኦር ደግሞ እብደት ነው። ምናልባት የተደራረበ ልብስ ለብሳችሁ ከሆነ አንዱ ልትሰጡ ትችላላችሁ። ያ መልካምነት ነው።
ግን ሙሉ እንትን ብላችሁ ደግሞ ሌላ ነገር ነው ገብቷችኋል ምላችሁ። ስለዚህ የሆነ ካለፈ በኋላ ከምንቆጭ ወይኔ ከሌ እንደዚህ ለምን አደረግኩት ወር ደግሞ ለምን ምናምን ብለን ከሚጸጽተን በፊት ነገሮቹን እንትን እንበል። ከህይወታችን ያሉ ሰዎችን ማንን ነው ከህይወታችን የምናስወጣው ኦር ማንን ነው ምናምን ብላችሁ አስቡ። እንዲሁም ደግሞ መልካም የሆነላችሁን ሰው ደግሞ እንደ ጅል አይታችሁ የሆነ ያን ሰው ለመጠቀም ምናምናም ደግሞ አትሞክሩ። ልክ አይደለም ልላችሁ ፈልጌ ነው። በጣም መልካም የሆናችሁ መልካምነታችሁ ኦቨር አፕ የሆነ ሰዎች ደግሞ እንትን በሉ። የሆነ ቀን ክፉ ሰው እንደምትሆኑ ይታየኛል። የምሬን ነው። ብዙ ሰዎች ክፉ ነው ለምንድን ነው ብላችሁ ምክንያት ስጠይቋቸው የሚነግሯችሁ ነገሮች አሉና የሆነ ሰው የሆነ ቀን ኦቨር ክፉ ሰው ከምትሆኑ አሁን ነገሮችን ታስተካክሉ ባይ ነኝ። ከዛ ደግሞ እዚህ ጋር ደግሞ ስለ እምነት ነው እንትን ያደረገው። ከዚህ በኋላ ምንም ባታደርግልኝ እንኳን እስካሁን ያደረክልኝ እድሜ ልኬን እንዳመሰግንክ ያደርገኛል እግዚአብሔር ሆይ ተመስገን ብሏልና አሜን። ምንድን ነው አንዳንዴ ዛሬ ስለተደረገልን ኦር ደግሞ ነገ ስለሚደረግን ብለን አይደለም እንጸልየው ኦር ደግሞ ምናመሰግነው ምናምን። ግን የሆነ ጊዜ የተደረገላችሁ ሁላችንም ከሞት አምልጠናል። ከብዙ ከሚደብሩ ጭንቀቶች፣ ችግሮች፣ ከብዙ ውጣ ውረዶች አልፈናል እና ያንን ስላሳለፈን እግዚአብሔር ይመስገን። የሰው ልጅ ይፈተናል፣ እግዚአብሔር ይፈትነናል ማለት በቃ ሰውንን አይደል የሆነ ወደንም ተገደንም ወር ደግሞ ፈልገን ሳልፈልግ የሆነ ቦታ ላይ ገብታችሁ ራሳችሁን ባላሰባችሁት መልኩ አግኝታችሁ ሳታውቁም ራሳችሁን እኔማ እዚህ ቦታ አልገኝም ብላችሁ ግን ያንን በቃ ራሳችሁን እዛ ቦታ ላይ ታገኙታላችሁ። ግን ፈጣሪ ቸር ነው። እዛ ቦታ ላይ ደግሞ እንደገባችሁት አድርጎ ደግሞ ያስወጣችኋል። ስለዚህ ስለ ሁሉ ነገር እግዚአብሔር ይመስገን። ስለተደረገልን፣ ስላልተደረገልን፣ ነገ ስለሚሆንልን፣ ዛሬ ስለሆነልን፣ ብቻ ይገኝ ያልሆነ ነገር ሁሉ ስለወሰደልን። አንዳንዴ የሆነ ነገር ሞክረን አልሆንልን ሲል ወር ደግሞ የሆነ ነገር ኑሮ ሲወሰድብን እሪ እንላለን። ግን አይደለም እግዚአብሔር ለእኛ የሆነ ነገር ሊሰጠን የኛ ያልሆነ ነገር እየወሰደብን ነው። አባቶች እናቶች እኛን ሲያሳድጉን እስከ ዛሬ ስቲል ነው የሆነ ነገር የማይሆን ነገር ተው እንባላለን አይደል? ይወሰድብናል። ያ ነገር ስለማይጠቅመን ያን ነገር ብንወስድ በዛ መንገድ ብንሄድ የሆነ እንቅፋት እንደሚያጋጥም ስለሚያውቁ ይመክሩናል። ልክ አይደለም ይሉናል። እግዚአብሔር ደግሞ እንደዛ ከወላጅ አባቶች በላይ የሚያስብልን የሚወደን አምላክ አለንና እግዚአብሔር ይመስገን። እና ብሩኬ ልክ ነው። ብዙ ጊዜ አንዳንዴ እንደውም ይገርመኛል። ሁለታቸውም ያላቸው በቃ በእምነታቸው ጎበዝ ናቸው በነገራችሁ ላይ እና በዚሁ በመቀጠል ደግሞ መናገር የምፈልገው አንዳንድ ሰዎች ቅምጥሌንም እየተናገራችሁ ትገኛላችሁ፣ ብሩኬንም ያልሆነ ነገር እያላችሁ ትገኛላችሁ ምናምን። አይ ነው አስተያየት መስጠት ትችላላችሁ። ሶሻል ሚዲያ ላይ ያሉ ሰዎች ናቸው፣ ፐብሊክ ላይ ናቸው። እነሱ የፈለጉትን ቪዲዮ እንደሚሰሩት እናንተ የፈለጋችሁትን አስተያየት መስጠት እንዳለባችሁ ይሰማኛል። ነገር ግን አስተያየት ስትሰጡ ዝም ብሎ የሰው ልጅ በመዝለፍ በመሳደብ በማንቋሸሽ አይደለም፣ እንዲሁም በማይመለከታችሁ መስመር ገብታችሁ አይደለም። ገባችሁ? ብዙ ልጆች አሁን ሌላ ነገር እያላችሁ ያላችሁ ጨረቃ ፋሚሊ ሳትሆኑ ሌላ ፋሚሊዎች ናችሁና ስርዓት ብትይዙ ብዬ አስባለሁ። የቅምጥሌ ወንድም ሆነ እህት ሆነ ወይ ደግሞ የብሩኬ እህት ወንድም የሆነ ጥፋት ባጠፋው ሌላ ሰው መነካት አለበት ብዬ አላስብም። አይደለም እንደዚህ አይነት ነገር ሶሻል ሚዲያ የየራሱ የሚሰራ ቀርቶ ኖርማሊ እንኳን የሆነ ሰው ባጠፋው ጥፋት ያ ሰው እንጂ መቀጣት ያለበት ሌላ ሰው አይደለም። ገባችሁ? እናንተውን እየተሳደባችሁ ወር ደግሞ ሌላ ነገር እያደረጋችሁ ያላችሁት እነሱ እየሰሩት ባሉት ስራ ሳይሆን ሌላ ሰው እየሰራ ባለው ስራ ነው እናንተ እየተሳደባችሁ ያላችሁ ማለት ነው። ስለዚህ ለምታደርጉት ለእያንዳንዱ ነገር ስርዓት ይኑራችሁ፣ ገደባችሁን ወቁ፣ መስመር አትለፉ ልላችሁ ፈልጋለሁኝ። ምክንያቱም እነሱ ባጠፉት ጥፋት እነሱ ሊወቀሱ ይችላሉ። ከዛ ውጭ ሌላ ሰው ባጠፋው ጥፋት ግን እነሱ ሊወቀሱ አይችሉም። ገባችሁ? ከዛ መቀጠል ሁሌ እንደምላችሁ ደግሞ የምታዩት ነገር ካልተመቻችሁ፣ ካበሳጫችሁ፣ ደስ ካላላችሁ፣ ገደል እየወሰዳችሁ ከሆነ እየተማራችሁም ካልሆነ ደስም ካላላችሁ መተው ይቻላል። ስልኩ የእናንተ ነው፣ ኢንተርኔት የእናንተ ነው። ማንም ሰው አያስገድዳችሁ። ፈልጋችሁ ወዳችሁ ባያችሁት ነገር ደግሞ ያልሆነ አስቀያሚ ነገር መናገር ክልክል ነው። ግን ደግሞ አስተያየት መስጠት ይቻላል። እንደዚህ ነው፣ እንደዚህ ባታደርጉ እንደዚህ ነው፣ እንደዛ ነው በሚል እንጂ ዝም ብሎ እንደመጣልሽ ምናምን ዝም ብሎ መለፍለፍ ልክ ነው ብዬ አላስብም። አንደኛ እናንተን ነው የሚያወርዳችሁ። የሆነ የእናንተን እንዴት ነው በቃ እናንተነታችሁ ነው የሚያሳየው። ገባችሁ? የምትናገሩ ነገር ያስጠላል። ሁሉም ሰው አንዳንዴ እንዴት መሰላችሁ እኔ ብሆን ምናምን ብለን አንዳንዴ ቆም ብለን ማሰብ አለብን። የሆነ ነገር ለመናገር አንዲት ቃል ሰውን እንኳን አይደለም ደባሪ ቃል ለመናገር ወር ደግሞ አስተያየት ለመስጠት ቀርቶ የሰው ልጅ ሰላም ለማለት እንኳን ቆም ብሎ ማሰብ ያስፈልጋል። ገባችሁ? ዝም ብላችሁ የሆነ አሁን አንቺ ወንድምሽ እንደዛ ቢሰደብ ወር ደግሞ ቢዘቀዘቅ እህትሽ ብትዘቀዘቅ ማትፈልጊውን ነገር በሌላ ሰው እህት ወንድም እንደዛ ማድረግ ልክ አይደለም። ገባሽ? በህይወታችሁ በእናንተ ላይ እንዲደርስ የማትፈልጉትን ነገር በሰው ላይ አታድርጉ። እግዚአብሔርን ዝም ብላችሁ እንደፈለጋችሁ የሆነ እናንተ ድብቅ ሰዎች ስለሆናችሁ የሆነ ፎቶችሁ ስለማይታይ ወጣችሁ ቪዲዮ ስለማትሰሩ ምናምን በሚለው እያሰባችሁት ከሆነ ልክ አይደላችሁ። ሁሌ እላችኋለሁ፣ በድብቅ ያደረጋችሁ ነገር በአደባባይ ያዋርዳችኋል። በድብቅ የሰራችሁት ነገር ደግሞ መልካም ነገር ከሆነ በአደባባይ ትነግሳላችሁና
አንዳንዴ ምን አገባኝ ምናምን ብሎ ዝም ብሎ እነሱ መጥፎ ነገር እንኳን ቢሰሩ እንደ መጣላችሁ ምናምን ማውራት ልክ አይደለም። ትልልቅ ሰዎች ናችሁ እናንተው መምከር እንደዚህ ልክ አይደለም እንደዛ ልክ አይደለም ብሎ መምከርና ወደ መስመር እንትን ማለት ወይ ደግሞ ጸጥ ማለት ዝም ማለት ዝምታ ከወርቅ ነው ይባላል። ታውቃላችሁ አይደል? እና ምንም የሚሰደብ ነገር የላቸውም። አስተያየት ስጡ ካሉበት መንገድ እንዲወጡ አድርጎ። ከዛ ውጭ ግን መስመር ስታችሁ እንድትሳደቡ ምንም እንድትሉም አልፈልግም። ሰምታችኋል። በተረፈ መልካም ቀን ይሁንላችሁ። አይዞን እህቶቼ፣ የተፈጠረው ነገር እግዚአብሔር ከእናንተ ጋር ይሁን። መልካም ቀን ባይ